ምዕራፍ 10 ለአክዓብም በሰማርያ 70 ልጆች ነበሩት። ኢዩም ደብዳቤ ጻፈ፣ የአክዓብን ልጆች ለሚያሳድጉ ለሰማርያ ታላላቆችና ሽማግሌዎች ይህ ደብዳቤ አሁን በደረሳችሁ ጊዜ የጌታችሁ ልጆች ሰረገሎችና ፈረሶችም የተመሸገችም ከተማ መሳሪያዎችም በእናንተ ዘንድ አሉና ከጌታችሁም ልጆች ደስ የሚያሰኛችሁንና የሚሻላችሁን ሁሉ ምረጡ፣ በአባቱም ዙፋን አስቀምጡት፣ ስለ ጌታችሁም ቤት ተዋጉ ብሎ ወደ ሰማርያ ሰደደ። እነርሱ ግን እጅግ ፈርተው እነሆ ሁለቱ ነገሥታት በፊቱ ይቆሙ ዘንድ አልቻሉ፣ እኛስ እንዴት እንቆማለን አሉ። የቤቱ አለቃ የከተማይቱም አለቃ ሽማግሌዎችና ልጆቹን የሚያሳድጉ እኛ ባሪያዎችህ ነን፣ ያዘዝከንም ሁሉ እናደርጋለን፣ ንጉሥም በላያችን አናነግሥም፣ የምትወደውን አድርግ ብለው ወደ ኢዩ ላኩ። ሁለተኛም ወገኖቼስ እንደሆናችሁ ነገሬንም ከሰማችሁ የጌታችሁን ልጆች ራስ ቁረጡ፣ ነገም በዚህ ሰዓት ወደ ኢይዝራኤል ወደ እኔ ይዛችሁ ኑ ብሎ ደብዳቤ ጻፈላቸው። የንጉሡም ልጆች 70 ሰዎች በሚያሳድጓቸው በከተማይቱ ታላላቆች ዘንድ ነበሩ። ደብዳቤውም በደረሳቸው ጊዜ የንጉሡን ልጆች 70ውን ሰዎች ይዘው ገደሏቸው። ራሳቸውንም በቅርጫት አድርገው ወደ እርሱ ወደ ኢይዝራኤል ላኩ። መልእክተኛም መጥቶ የንጉሡን ልጆች ራስ ይዘው መጥተዋል ብሎ ነገረው። እርሱም እስከ ነገ ድረስ በበሩ አደባባይ 2 ክምር አድርጋችሁ አኑሯቸው አለ። በነጋውም ወጥቶ ቆመ። ሕዝቡንም ሁሉ እናንተ ንጹሐን ናችሁ፣ እነሆ ጌታዬን የወነጀልኩ የገደልኩትም እኔ ነኝ። እነዚህንስ ሁሉ የገደለ ማን ነው? እግዚአብሔር በአክዓብ ቤት ላይ ከተናገረው ከእግዚአብሔር ቃል በምድር ላይ አንዳች እንዳይወድቅ አሁን እወቁ። እግዚአብሔር በባሪያው በኤልያስ የተናገረውን አድርጓል አላቸው። ኢዩም ከአክዓብ ቤት የቀረውን ሁሉ ታላላቆቹንም ሁሉ ወዳጆቹንና ካህናቱን ማንም ሳያስቀር በኢይዝራኤል ገደላቸው። ተነስቶም ወደ ሰማርያ ሄደ። በመንገድም ወዳለው ወደ በግ ጠባቂዎች ቤት በደረሰ ጊዜ ኢዩ ከይሁዳ ንጉሥ ከአካዝያስ ወንድሞች ጋር ተገናኝቶ እናንተ እነማን ናችሁ አላቸው። እነርሱም እኛ የአካዝያስ ወንድሞች ነን፣ የንጉሡንና የእቴጌይቱን ልጆች ደህንነት ለመጠየቅ እንወርዳለን አሉት። እርሱም በሕይወታቸው ያዟቸው አለ። ያዟቸው። በበግ ጠባቂዎች ቤት አጠገብ ባለው ጉድጓድ 42ቱን ሰዎች ገደሏቸው፣ ማንንም አላስቀረም። ከዚያም በሄደ ጊዜ የሬካብን ልጅ ኢዮናዳብን ተገናኘው። ደህንነቱንም ጠይቆ ልቤ ከልብህ ጋር እንደሆነ ያህል ልብህ ከእኔ ጋር በቅንነት ነውን አለው። ኢዮናዳብም እንዲሁ ነው አለው። ኢዩም እንዲሁ እንደሆነስ እጅህን ስጠኝ አለው። እጁንም ሰጠው። ወደ ሰረገላውም አውጥቶ ከእርሱ ጋር አስቀመጠውና ከእኔ ጋር ና፣ ለእግዚአብሔርም መቅናቴ ነኝ አለው። በሰረገላውም አስቀመጠው። ወደ ሰማርያም በመጣ ጊዜ ለኤልያስ እንደተናገረው እንደ እግዚአብሔር ቃል እስኪያጠፋው ድረስ ከአክዓብ በሰማርያ የቀረውን ሁሉ ገደለ። ኢዩም ሕዝቡን ሁሉ ሰብስቦ አክዓብ በዓልን በጥቂቱ አመለከው፣ ኢዩ ግን በብዙ ያመልከዋል። አሁንም የበዓልን ነቢያት ሁሉ አገልጋዮችንም ሁሉ ካህናቱንም ሁሉ ወደ እኔ ጥሩ፣ ማንም አይቅር፣ ለበዓል ታላቅ መሥዋዕት አቀርባለሁ፣ የቀረውም ሁሉ በሕይወት አይኖርም አላቸው። ኢዩም የበዓልን አገልጋዮች ያጠፋ ዘንድ በተንኰል ይህን አደረገ። ኢዩም ለበዓል ዋና ጉባኤ ቀድሱ አለ። እነርሱም አወጁ። ኢዩም ወደ እስራኤል ሁሉ ላከ። የበዓልም አገልጋዮች ሁሉ መጡ። ሳይመጣ የቀረ አንድ ስንኳ አልነበረም። ወደ በዓልም ቤት ገቡ። የበዓልም ቤት ከዳር እስከ ዳር ድረስ ሞልቶ ነበር። ዕቃ ቤቱንም ለበዓል አገልጋዮች ሁሉ ልብስ አውጣ አለው። ልብሱንም አወጣላቸው።
ኢዩም የሬካብም ልጅ ኢዮናዳብ ወደ በዓል ቤት ገቡ። የበዓልንም አገልጋዮች መርምሩ፣ ከበዓል አገልጋዮች ብቻ በቀር እግዚአብሔርን ከሚያመልኩ ወገን በእናንተ ዘንድ አንድ እንኳን እንዳይኖር ተመልከቱ አላቸው። የሚቃጠል መሥዋዕትና ሌላ መሥዋዕትም ያቀርቡ ዘንድ ገቡ። ኢዩም በእጃችሁ አሳልፌ ከምሰጣችሁ ሰዎች አንድ ሰው ያመለጠ እንደሆነ ነፍሱ በዚያ ነፍስ ፈንታ ትሆናለች ብሎ በውጪ 80 ሰዎችን አዘጋጅቶ ነበር። የሚቃጠለውንም መሥዋዕት አቅርበው በፈጸሙ ጊዜ ኢዩ ዘበኞቹንና አለቆቹን ግቡና ግደሏቸው፣ አንድም አይውጣ አላቸው። በሰይፍም ስለት ገደሏቸው። ዘበኞችና አለቆችም ወደ ውጭ ጣሏቸው። ወደ በዓልም ቤት ከተማ ሄዱ። ከበዓልም ቤት ሐውልቶቹን አወጡ፣ አቃጠሏቸው። የበዓልንም ሐውልት ቀጠቀጡ፣ የበዓልንም ቤት አፈረሱ። እስከ ዛሬም ድረስ የውዳቂ መጣያ አደረጉት። እንዲሁም ኢዩ በዓልን ከእስራኤል አጠፋ። ነገር ግን እስራኤልን ካሳተው ከናባጥ ልጅ ከኢዮርብዓም ኃጢአት በቤቴልና በዳን ከነበሩ ከወርቁ እምቦሶች ኢዩ አልራቀም። እግዚአብሔርም ኢዩን በፊቴ ቅን ነገር አድርገሃልና በልቤም ያለውን ሁሉ በአክዓብ ቤት ላይ አድርገሃልና ልጆችህ እስከ 4 ትውልድ ድረስ በእስራኤል ዙፋን ላይ ይቀመጣሉ አለው። ኢዩ ግን በእስራኤል አምላክ በእግዚአብሔር ሕግ በፍጹም ልቡ ይሄድ ዘንድ አልተጠነቀቀም። እስራኤልንም ካሳተው ከኢዮርብዓም ኃጢአት አልራቀም። በዚያም ወራት እግዚአብሔር እስራኤልን ይከፋፍላቸው ዘንድ ጀመረ። አዛሄልም በእስራኤል ዳርቻ ሁሉ መታቸው። በዮርዳኖስ ምሥራቅ ያለውን የገለዓድን አገር ሁሉ፣ በአርኖን ወንዝ አጠገብ ካለችው ከአሮዔር ጀምሮ የጋድንና የሮቤልን የምናሴንም አገር፣ ገለዓድንና ባሳንን መታ። የቀረውም የኢዩ ነገር፣ የሠራውም ሥራ ሁሉ፣ ጭከናውም ሁሉ በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ኢዩም ከአባቶቹ ጋር አንቀላፋ፣ በሰማርያም ቀበሩት። በፋንታውም ልጁ ኢዮአካዝ ነገሠ። ኢዩም በሰማርያ በእስራኤል ላይ የነገሠበት ዘመን 28 ዓመት ነበረ።